ኢትዮጵያ ማንነት ከሰው ከራሴ አልጠፋም መቼም እና ወንድሞች አሉኝ። የራሱ ወንድም አለኝ ከኢትዮጵያ የወሰዱት እናትና አባቴ ግን ኢትዮጵያ ማቅ ስለ ኢትዮጵያ ምንም አቅም እኔ ራሱ እያስተማርኩት ነው አማርኛ። ጓደኞች በጉድፍቸው እንደነ የመጡት አሉ ወደ አሜሪካ እና በጭራሽ ኢትዮጵያ ምንም ነገር አያውቁም እና እነሱ እያገዝኳቸው ነው። እዚህም ግን እኔ በጣም ነው የምወደው ኢትዮጵያ። ጌታ እንዴት በጣም ጠብቆኛል። ታሪክ ብታውቁ ይገርማቸዋል። የጌታ እጅ ነው እንጂ ያለ ጌታ እጅ ምንም አይቻልም። የኔ ህይወት እውነት እና አግዙኝ የኔ ህዝብ፣ ብዙ ነገር መስራት እንችላለን። እውነት ብዙ እና ፎሎ አርጉት። ሰምታችኋል። በጥቂቱ ፎሎ አርጉት ጋይስ፣ ፎሎ አርጉት ወንድምየው እና ነገ ወይ እኔ ጌታ እንኳን በሰላም ገባህ። ይሄ ወንድማችን እላለሁኝ። ለማታውቁኝ ሰዎች ምናልባት አብዛኛው ሰው የሚያቀኝ የአደይ አባት ወይም አርቲስት ሰለሞን ተስፋዬ ይባላለሁ። ሰላማችሁ ብዝት ይበልልኝ። ሚኪዬ እንኳን ሰላም ገባህ። ደስ ብሎኛል። መቼም አንድ ሰው ወደ ግቡና ወደ ሀሳቡ ልቦና ውስጥ ያለውን ነገር መተግበር መቻል ቀላል ነገር አይደለም። በጣም ብዙ ነገር እየሰራህ ነው ያለኸው። ለብዙ ሰዎችም እየተረፍክ ነው ያለኸው። እግዚአብሔር እንዲያግዝህ። መቼም ሁላችንም ጎዶሎ ነገር አለን። በተቻለ መጠን ግን ያንን ጎዶሏችንን እርስ በርስ ካልተሞላላን እና ካልተመካከርን ምንም ልንፈጥርበት አንችልም። ከእንደገና ደግሞ ይሄ ማህበራዊ ሚዲያ ለመልካም ነገር ለመልካም ሀሳብ ማዋል መቻል መታደልም ጭምር ነው። አንደኛ አማራጭ የለንም እንደ ሀገር። ኢትዮጵያዊነታችንን እንዳለመታደል ሆኖ አሁን አንዳችንን በክፉ ዓይን የምናይበት ጊዜ ምናልባት ለፈተና ይሆናል። ጨርሰነዋል። እሱንም ለምን ለዘመናት ያክል ምንም ነገር እንዳላዋጣን የተረዳንበት ጊዜ ነው። አንድነታችን በቅርቡ ይመጣል። ለዚህ ደግሞ እንደነዚህ ሚዲያ ውስጥ የምንጠቀም ሰዎች መልካም ሀሳቦችን ማንሸራሸር ቀላል ነገር አይደለም። የሐዋሳው አሁን ደግሞ የአሜሪካ ወንድማችን እግዚአብሔር ያግዝህ። በተቻለ መጠን ባለው ነገር እኛም ሀሳብህን ፕሮሞት እናደርጋለን። በርታ። ሁላችሁንም ሰላም ብያለሁ። ቤተሰቦች ሁላችሁንም። ሚኪዬ ሰላም ይብዛልኝ የኔ ጌታ። አመሰግናለሁ። ሶሪ የኔ አባት ቴንኪው በጣም ሚኪዬ። አንድ ነገር ልናገርና ልውጣ። እሺ እና ነገ ለሀቡ ብዙ ጊዜ ጽፌላት ላይቬ ላይ ይምጣ ብላኝ ነበር እና ላይቭ ላይ ነገ እኔ ስገባ ሼር አደርግለታለሁ። ላይቭ ቀጥታ ይገባና ለሶስተኛ ጌም ይጫወታል። እሺ በቃ ሰው ለሀቡ ነግሬያታለሁ። እኔም ታስታውሳለች። አንተም ብትነግራት ደስ ይለኛል። እሺ አረ ላይቭ ላይ አስገብተን አላማውን ስንነግራት ትወዷለች። እሺ አባቴ ቴንኪ ሶ ማች ሚኪ፣ አመሰግናለሁ። እሺ አባቴ በጣም ተወደዋለች። ከእንደገናም ደግሞ አንዲትም ልጅ በጣም ቪዲዮ እየሰራች ያለች ልጅ አለች። እግሬ አብጦ በጣም ታምም ያለሁ በጣም ችግር ላይ ነኝ ያለሁት እና የሆነች ልጅ ፎሎ ካገኘች ሙሉ ዶክመንቴን ጨርሳ ሌላ የተሻለ ስራ አስገባሻለሁ ብላኛለች ብላ እየለመነች ያለች ልጅ አለች። እኔም ሪፖስት አድርጌዋለሁ ቪዲዮዋን። ምናልባት ገብታችሁ ብታዩና እቺም ህፃን ልጅ ናት፣ በጣም ወጣት ልጅ። እሷም እንደዚህ እድሉ ቢመቻችላትና ፎሎወሮቿ ቢበዙላት ህይወቷን ለማስተካከል ይጠቅማታል የሚል አስተያየት አለኝ። ጊዜ ወስዶ ማለት ነገ እሱ ቢሆን ከነገ ወዲያ እሷን ማድረግ ቢቻል ሚኪዬ ቪዲዮ ማየት ትችላለህ። አንተን የሚገዛ ሀሳብ ስለሆነ አመሰግናለሁ። ሁላችሁ በምንችለው እንተጋገዛለን ከእግዚአብሔር ጋር። ፈጣሪ ይቅደም። ሁሉን የሚያደርግ ፈጣሪ ነው። ፈጣሪ ይቅደም። እኔ ልወጣ ነው ወደ ሻርጃ መሲ ብሪስቶን ጋር ሊሄድ ነው።
እዚህ ቤት ያላችሁ አንዴ ፎሎ አድርጉት። እሺ በእናታችሁ ፎሎ አድርጉት። አያስፈልግም እኮ ለእንደዚህ አይነት ነገር እንደዚህ ለዛውም በጣም እየለፈለፈ በጣም ብዙ ጊዜው ነው መናገር ከጀመረ። ስለዚህ ማንንም አያከስርም ፎሎ ማድረግ በጣም። ስለዚህ ፎሎ አድርጉት ቤተሰብ። አሁን ሰሞኑን እኮ ሶልዬ ሰሞኑን 500,000 ፎሎ ለማን ነው ማንች ፎታ ማለት ለፋሲካ ተሰብስቦላታል። 200,000 ፎሎወር ለመሰብሰብ ይሄን ያህል ያውም ሀገሩን ለሚወድኛል ለሚያከብር ሰው ምን ችግር አለው? እኔ እውነት እንደዚህ አይነት እርዳታ ሰርቼ አላውቅም በህይወቴ። ለመጀመሪያ ጊዜ ነው። በጣም የተደሰትኩበት ነው። ግን ሞር የምደሰተው ይሄ ልጅ 200,000 ፎሎወር ሲገባ ብቻ ነው። እና እኔ ምንም ጥቅም ፈልጌ አይደለም። እንደ አንድ ወንድም ነው፣ እንደ አንድ ፋሚሊ ነው። አለቀ። አብዛኞቻችሁ የምትናገሩ ሰዎች አላችሁ። ለዛ ነው አሁን ማስረዳው። እሺ ሄሉ የአረት ምን ሰው ምንም ብዙ ነገር ያወራል። ማሪ አንቺ እንዳይሰማሽ በንጹህ ኢትዮጵያዊነት እየረዳሽ ነው። ስማ እርግጠኛ መሆንን ነገር ታሳካዋለህ። ምክንያቱም አንተ ምርጥ አስተሳሰብ፣ ምርጥ ኮሚኒቲ ያደግ ጥሩ ምንም አይነት ያልተበረዘ ጭንቅላት ስለሆነ በጥሩ መንፈስ ስለመጣህ የኢትዮጵያ ሕዝብ ይረዳሃል። ገባህ? የኢትዮጵያ ሕዝብ በእርግጠኝነት ይረዳሃል። ምስኪን ሕዝብ ነው። ዝም ብለን እኛ ወየውይና እንጂ ምስኪን ሕዝብ ነው እና ምንም ችግር የለው። ነገ ከአቢባ ጋር ገብተን እንትን እንላለን። የእኔ አባት ሼር አድርግልኝ ወይ ለእኔ በጣም አመሰግናለሁ ወንድሜ። እናመሰግናለን። እግዚአብሔር ይባርካችሁ። እናመሰግናለን። የምትገባበትን ሰዓት ንገረኝ። እሺ ሚኮ በኢትዮጵያ 3 ሰዓት በኢትዮጵያ 3 ሰዓት እሺ አባቴ። ማታ አረ ጠዋት ማታ አልጫወትም እኔ። ኦኬ እሺ ሼር አደረግልሃለሁ። እኔም ወደ 25 ቴሌግራም ቻናሎች አሉ ብዙ ሰው ያለበት። እኛ ራሱ እንደዚ አይነት ሀሳብ የለንም ፎሎ አድርጉን የሚል ትናንትና ከሚኪ ጋር እያወራው ነበረ። ፎሎ መደረግ አለብን። ፎሎ እያደረጋችሁ ጋይስ በደንብ ትናንት ሀቢባንም መልዕክት እየላኩላት ነበረ። የሚገርም ነገር እና ፎሎ መደረግ አለብን ያስፈልገናል ብዬና በጣም ነው የሚያስፈልገው። እኔ የማያስፈልግ ይመስለኝ ነበር እስከዛሬ ድረስ እና ምክንያቱም ሰው ነው ራሱ መምጣት ያለበት እንጂ ሰው መጥራት የለብንም ብዬ አስባለሁ። ግን እያንዳንዳችን መልካም ነገርን ካሳየን ሁሉም ሰው መልካም ነው ብዬ አስባለሁ እና ቅድም ሚኪ እንዳለው በጣም ኢትዮጵያን በጣም ይተባበራሉ። ይሄ ፎሎ ይሞላልሃል እና ከዛም በላይ ታገኛለህ። ሀሳቡ ከዛም በላይ ስለሆነ ማለት ነው። አሁን 2 ቀን ስለቀረው ነው ሆፓ ትንሹ ዴርላይኑን ያስተካክሉበት። ዴርላይኑን ያስተካክሉበት። 2 ሳምንት ሆነው እኮ ሚኪ እኛ አላወቅንማ። ዴርላይኑን ያስተካክሉበት። ብዙ ሰው አሉ ማቁኝና ይኸውላችሁ፣ ይህ ትንሹ ቻለንጅ ነው። ከዚህ በላይ መስራት እንችላለን። እውነቴ ነው። ከሰዓት አቡ ጋር ይግባ እያለች ነው። ስለዚህ ማለት ነው አቡ ጋር እስኪ ውረዱና ቆይ እስኪ ና በትክክል በላይቭክ ና እስኪ ዱባይ ማርያምን ትላንትና ከሩቅ ቦታ መጣኝ። አሁንም ደግሞ እየመጣ ነው። በድሉ ይባላል። እሱ እስኪመጣ ድረስ ሀቡዬ ጋ ሄዱና ጻፉላት። ሚኪ ይፈልግሻል በሏት። አባትሽ ይፈልግሻል። ሚኪ ሳይሆን አባትሽ። እኔ አባቷ ነኝ። ሀቢባ አይምር ፋዘር አለች። ላይፍ ላይ የለችም፣ ወጣለች መሰል። ይፈልግሻል አባትሽ በሏት። አፍጥኑት። በድሉን እንትን ብዬ ሙሉ የአጣዬ ልጆች አመሰግናለሁ በጣም የኔ ሸራተኖች። ይኸው እዚህ ድረስ መጡ። አሁን ሻርጃ ሊወስደኝ ነው። ሚኪሻ አምሮብሃል። አመሰግናለሁ። እንዴ ቴንክ ሶ ማች። ዛሬ ጌም ላይ ናት። ኦኬ አመድ ጌም ላይ ከኪዲ ጋር ስትጨርስ ትምጣ። ቆይ እስከዛ ድረስ እሱ በላይ ቪግባ ማስገባ ሚኪ ያጣ ሀኒዬ እንዴት ነሽ? ማለች እሺ ወንድም አለው። ታንክ ዩ ሶ ማች ታንክ ዩ አይ አፕሪሺየት ዩ። እውነት አረ ምንም ገርል ፍሬንድ አለ ካርለ እኔ የለም። ለምን ገርል ፍሬንድ አለ ያስከም እስካሁን? ይኸው ላይክ አይም በጣም ትምህርት ላይ እና ሩጫ ላይ በጣም ትኩረት ሰጣለሁ። ላይክ ሃርድ ምንድን ነው ሴት ላይ ትኩረት የማትሰጠው ወንድሜ? ለምን? ያው እሱ ወደፊት ይመጣል። ብር ከያዝኩ በኋላ ይመጣል እነሱ።
እኔ አሁን ሰዓቴ በ18 ዓመቴ ነው ፍቅረኛ ያዝኩት። ትዝ ይለኛል በ18 ዓመቴ ፍቅረኛ ይዤ የዛ ሰዓት እንደውም በእኛ ጊዜ በ1 ብር 5 ዳቦ ምናምን የምትገዛበት ጊዜ ነው። እንደውም 5 ዳቦ ገዝቼ 3ቱን ዳቦ እዛ ትበለዋለች፣ 2ቱን ዳቦ እኔ እበላ ነበር እና መጨረሻ ላይ 1ዱን ዳቦ እኔ እበለዋለሁ። 3 ይሆናል ማለት ነው። ተመቸኝ። እኔ አለች እና ኢትዮጵያ ህዝብ ይጠብቀኛል። እውነት ብዙ አሉ። የኔ ህልም ጎል ያለኝ በጣም ትልቅ ነው እና በጣም ህልም እኔ እንደዚህ አይነት ህልም አላየውም። በጣም ጥሩ ህልም ነው ያለ። እግዚአብሔር ይርዳ። 3.9 ሁለተኛ ወጣው አሜሪካ ላይ በትምህርት እና በጣም ጥቅሬ ነው የምሰራው። በጣም ጠንቅሬ እግዚአብሔር ይርዳ። እንደውላታለን። ግን ሚኪ እውነት እየቀለድኩ አይደለም። ብዙ ነገር መስራት እንችላለን። መጣ ድረስ እናውራ ብዬ ነው። እሺ ኦኬ። አንዳንዴ ሁሌ ዝም ብለህ ቁም ነገር ብቻ የምታወራ ከሆነ ማንም አይሰማህም። ገባ? እና እዚህ ነው ያደግኩት ሙሉ ህይወቴ እና ምርጥ ቤተሰብ ናቸው አለኝ። በጣም ስክሰስፉል የሆነ አባት አለኝ እና በጣም